እንትን እንዳትልኮ ነው ሁሉ ነገር ያለ ካሌብ ልንገርህ፣ ያንተም የዩም የኔም ሰላም የሩታም ሰላም ያለው ሄርሜላ በመያዟ አይደለም ነው ካሌብ። በየቀኑ እስር ቤት እንመላለስ እኛ መስዋዕት እንለላለስ እንዴ? ምንም አይመላለስ። ወንድ ከሆነ ሩታንም ይሞክራት ብያለሁ። እንግዲህ አረ ማሳያችሁ ምን አገባችሁ? ምን አገባ እናንተም የነሱ እሱ ጋር ናችሁ። በቃ ልቀቅ፣ የሰው እህት ልቀቅና ከዛም በኋላ በቃ አለቀም። እኔ ሰላሜን ያገኘሁት የሰው ሚስት ልቀቅ፣ ምንም አያታርግልህም። የሩታ ኦልሬዲ ደስታዋን አግኝታለች። በቃ ላለቀ ነገር እንደገና ወደ ኋላ መመለስ የለብንም። ኖቬል ናቁጭ ለማውራሳ እዩ ልቀቀኝ፣ እዩ ልቀቀኝ። ሄደን ያለበት ቦታ አላሳየህም። ልቀቀኝ። አብርሃም አሁን እየሄደበት ያለውን መንገድ ካላቆመ መቼም ሄርሜላን አያገኝም። መቼም አብርሃም የሚሄድበት መንገድ እኛ እናውቋለን፣ ጥሩ እንዳልሆነ እያደረገ ያለው ነገር ጥሩ እንዳልሆነ ጠንቅቀን እናውቋለን። ነገር ግን አንተ ለአብርሃም ብለህ ሳይሆን ለእህትህ ለሩታ ብለህ ያለችበት ሰላም እንዳይበጠበጥ ልጇን በሰላም እንድታሳደግ ብለህ ሄርሜላን ለአብርሃም ስጠው። ለምንም አደርግም ልተው። እሱ በሄደበት እኔ ሜዳ ያቅተኝ እኮ እሺ፣ መሄድ ላያቅት ይችላል። ለሩታ ብለህ አሳስራታለሁ አለኝ አይደል? ይሞክር የገዛ ወንድሙን ለሴት እንዴ ለሴት እንዴት ያሳስራል? ሁለተኛ ወይ ገዛውን ቲሙ እንደዛ ማድረግ የቻለ ለኔ እህትና ለኔ ቤተሰብ ይመለሳል። ይሄ ሰላም ሰላም፣ ውድና የተከበራችሁ አንድ ላይ በነገራችን ላይ ኖቬል የሚባል ልጅ በጣም የቆሸሸ እየወረደ ነው። በቃ በዚህ በነፍሰ ቀጭን ነው። በቃ ከኔ በላይ ማንም የለ ብሎ የሩታን ህይወትና የአብርሃምን ህይወት ትዳሯ እንዲበላሽ ያደረገው ኖቤል ነው። አብርሃም የሌለውን ልጅ በውሸት ዲኤንኤ አሰርቶ የውሸት ዲኤንኤ ልጅ አለው ብሎ አብርሃም ሩታ ያበቃት ለዚህ ኖቤል ነው። ትልቅና ትልቁ እንትን የሚጫወተው ማለት አሁንም ምንም በማያውቀው ወንድሙ ኤፍሬም ምንም አያውቅም። በጣም የዋህ ልጅ ነው እና እየተጠቀሙበት ነው ያሉ ወንድምና ወንድም ደግሞ ለማጣላት ማለት ነው። እንዲህ እያለ ነው። ምክንያቱም ይህ ኖቤል የገባበት እንትን አንድም ቀን አምሮ አያውቅም። ለምን ሩታ ማለት ነው አንዳንዴ በራስ ይተማመናለሁ በራስ መተማመን አለኝ ምናምን ትላለች። ለምንድን ነው ወንድሟን ይሄ ከሚገባ የእናት ያባቷ ልጅ ራሱ እኮ አይገቡም። እንደሱ ጥልቅ እንደሚል ምን እንደሆነ አላውቅም። ወንድሟ ወይ አይደለም ወይ ወንድሟ ቢሆን እኮ ኦኬ። ግን ይሄ ልጅ የገባበት ነገር ምንም አያምርም። ገብቷችኋል? ምንም አያምርም። በቃ ቢያንስ ለልጁ ሩታ ራሱ ማለት ነው ለምን ለልጇ ጭንቅላት ለወደፊት እንደማትጨነቅ ዝም ብሎ ማሳደግ ጥሩ ልብስ ስላለበሳችሁት ወይንም ጥሩ ምግብ ስለሰጣችሁት አይደለም ልጅ የሚያድገው። ነገ እናቴ ምን አይነት እናት ናት፣ አባቴ ምን አይነት አባት ነው ብሎ ነው ነገ ይሄ ልጅ አይምሮና ጭንቅላቱ ለልጃችሁ ማትጠነቀቁት ማለት ነው። ሁለታችሁም በተለይ ሩታ እንደ እናት ለልጅሽ ጭንቅላት መጠንቀቅ አለብሽ። ምክንያቱም 30ውን እያስገባችሁ ማለት ነው። ትዳርሽ ያፈረሰው ኖቤል ነው። ልጅ የለኝም መኒኝ ሲልሽ ከዛን በኋላ ደግሞ ብዙ ነገር ለፍቷል። ለአብርሃም ሊጥር ሊታረቅሽ እውነት ለመናገር ማለት ነው። ግን የኖቤልን እንትን እያሰብሽ እንደዚህ ብለሽ እንትን ብለሽ ድራማ ስሪበት ምናምን እያለ እሱ የሚልሽን እየተከተልሽ ህይወትሽን አበላሸሽ። ልጅሽን ያላባት ምንም በቃ በየቀኑ የአባት ፍቅር አግኝቶ እንዳያድግ አረገሹ። አሁን ደግሞ ጭንቅላቱን አሁን ማሳደግ እናንተ የሚመስላችሁ ዛሬና ነገ ዩቱብ ብር ስለሚከፍላችሁ ጥሩ ለብሶ በቃ ፏ ብሎ ምናምን መውጣቱ አይደለም። ነገ ጭንቅላቱ ምን አይነት ጭንቅላት ይሄ ልጅ እንደሚይዝ አባት እንደዚህ ነበረ፣ እናት እንደዚህ ነበረ። ይሄን ተጠንቀቁለት መጀመሪያ ለህፃኑ አታስቡ። እንዲህ ሁሉም ድራማ እየሰራባችሁ መሆን የሩታና የደስተኛነቱን ካረጋገጥን ምንም ስለማትሰራልን ልንለቃት ወይ ደግሞ ወደ መጣችበት እንድትመለስ ለማድረግ ነው። እውነት ለመናገር እዩ ማለት እንደምታውቁት ኖቤል ትላንትና ከአብርሃም ጋር ተገናኝተው ብዙ ሳይግባቡ ተለያይተዋል። ከዛም በኋላ ደግሞ እኔ ኖቤል ደውዬ ለማውራት ሞክሬያለሁ። ምክንያቱም ሩታ በጣም እየተሰቃየች ስለሆነ በየቀኑ ልጇን ጥላ ልጇንም ይዛ ፖሊስ ጣቢያ እየሄደች እየጠሯት ብዙ ነገር እየተፈጠረ ነው። ሰላሟም እየተበጠበጠ ነው። በዛም ደግሞ ልክ ኤፍሬምና ዳኒ እስር ቤት ናቸው። ስለዚህ ኖባ ሄርሜላ እኔ ጋር ነች ያለችው። ስለዚህ ሄርሜላ እንድለቃት ከፈለገ ከኔ ጋር ያለው ነገር ማቆም አለበት፣ እህቴን መንካት የለበትም እያለ ነው። ማለትም ኖባን አግኝ በስልክ ደውዬ ሳወራው
ለሩታ ደስታ የምትጨነቅ ከሆነ ሄርሜላ አንተ ጋር ካለች ለአብርሃም መልስለትና እሱም መተው ያለበት ነገር እንዲተው ነው የምንፈልገው። እኛ ሩታ ደስተኛ እንድትሆን ስለምንፈልግ አንተ ጋር ካለች ሄርሜላ አግታት ከሆነ ለአብርሃም መልስለት፣ ተውለት። ለተብላረገው እኔ ለምን እንደማላረገው ልንገርህ። አሁንም እዩ ተናዳችሁ እንድሰሙኝ አልፈልግም። አሁን የምርም ለሩታ የምታስቡ ከሆነ ይሄ ልጅ ሄርሜላ ያለችበትን ቢነገረው ምን ቢነገረው መልሶ መቀጠሉ አይቀርም። እነሱ ናቸው ብላ ወይ የሆነ ነገር እኔ ጋርም አይደለችም። እንደው በቃ አሁን ለነገር አንዴ ተናገር። ማንም ጋር አይደለችም። አይ ኖ አሁን አይደለም። ምን ታረጋለች? እኔ ሪስክ አልፈልግም። አንተ ጋር አስቀመጥካት። በነገራችን ላይ እኮ ይሄ ለኖቤል እኮ አብርሃም ስለሚያስተውል ልጁም ስላለ ነው እንጂ ለኖቤል አብርሃም ብቻ ይበቃዋል። የእውነት የሆነ ቡጥጥጥጥጥ ይላል። አይ ደግሞ እኮ ተይዛችሁ በተዚህ ቀደም ተይዛችሁ ምን እንደነበራችሁ ታውቃላችሁ። ግን የማያውቀውን ወንድሙን እዚህ መካከል አስገብታችሁ ቢያንስ መውለድ ብቻ እኮ ትርጉም የለውም። ልጅን እንዴት አድርጌ ላሳድግ፣ አይምሮ ወደፊት ስለኔ ምን ማወቅ አለበት ምናምን የሚለውን ራሱ አታንገራ። ረብስማ መጥቃት አንተ ህይወት ላይ ምንም የምንለውጠው ነገር የለም። አዎ የሆነ ነገር እኔ አይደለም የወሰድኳት አልዋሽም። ደስታና ሩታ አንድ ላይ የሆኑት እሷ በመታገቷ ምክንያት ነው። የሆነ ነገሮችን በጥጣ አንድ ላይ እንዳይሆኑ የምታደርግበት መንገድ አይጠፋም ነበረ። ግን በመያዟ ምክንያት ነገራቶች ተስተካክለው ደስታና ሩታ አሁን አዲስ የሚገርም ፍቅር ላይ ናቸው። ያ ነገር አሪፍ አድርገሃል። ከዚህ በኋላ አይመለከተንም። በእሷ ምክንያት በሄርሜላ ምክንያት መረበሽ የለበትም። እንዴት መሰለህ እዩ እያልኩ ያለሁት እኔ አሁን ሲጀመር ኖቤል ማለት ነው። ኖቤል የሚባለው ልጅ ብር ተከፍሎ ነው የሚሰራው። የምሬን ነው የምላችሁ፣ ብር ተከፍሎታል። ይሄ ደስታ ምናምን የሚለው በብር ነው። በቃ ሩታ ያለ ፍላጎቷ ነው ደስታ ጋር እንድትሆን እያደረገ በፊትም ልጅ አለው ብሎ እንትን ሲል የነበረው ደስታ ኖቤልን ያወራው ነበር ብዬ ነው የማስበው። ኖቤልን ያወራው ነበር ደግሞ የሆነ ነገር ተከፍሎታል እንጂ አብርሃም ይወዳታል፣ ሩታ አብርሃም ተወደዋለች። ለዚህ እኩል ያበቃቸው አንተ ነህ። እኔ አልወሰድኳትም፣ አልዋሻችሁም ቤተሰቦቼ። ይህን ስህተት መስራት አልፈልግም። በዚህ ነው ያልወሰድኩት። ያለችበትን አውቃለሁ፣ ምን አይነት ሲቹዌሽን ውስጥ እንዳለች አውቃለሁ። ያ ደግሞ ለእኛ ለቤተሰባችንም ለሁላችንም ጥሩ መፍትሄ ነው። ሁለተኛ ደግሞ አብርሃም እየሄደበት ያለበት መንገድ ከዛ በኋላ በማይመለከት እኔ አልወሰድኳትም፣ ያለችበትን አውቃለሁ። ያለችበትን ካወቅ አንተና አንተ መሰሎች ናችሁ ያገታችኋት ማለት ነው። ሌላ ማንም አያግታትም። ስለ እህቴ ረብስ ምን አይነት አስተሳሰብ ነገር ነበረ። እህቴንም ወንድሙንም ብዙ ነገር ያደረጉ፣ ግን ይሄ ነገር ወደ ራሳችን ስለመጣ ወደ ራሴ አምጥቼዋለሁ። ኪዙ እሷንም ወደ ራሴ አምጥቻታለሁ። ገብቶሃል? ያለችበትን አውቃለሁ። ነገሮችም እና ምን አይነት ሲቹዌሽን ላይ እንዳለች አውቃለሁ። ግን እሱ እየሄደበት ያለበት መንገድ ደስ ስለማይል በሁለት አይነት መንገድ እንቀሳቀስ ነው ያሰብኩት። የምርም በህግ የምሄድ ከሆነ እኔም በህግ ሄዳለሁ። አይደለም እንዴ? ጥፋተኛ ልንሆን ለአለቃም አለቃ አለው እኮ ካለ አይደለም። ግን አሁን ደግሞ ሞር ደግሞ ከህጉ በላይ ወደ መጥፎ መንገድ እየሄደ ነው። ስለዚህ ህይወቴን ሪስክ አልሰጠውም። ቁማር አልበላም በእንደዚህ አይነት ወይ ገብተዋል። አይ አሁን ምን መሰለህ አንዳንዴ እልህ ጥሩ አይደለም ብዬ አስባለሁ። ገባህ? ምናልባት አብርሃም የሚሄድበት መንገድ እኛ እናውቋለን ጥሩ እንዳልሆነ፣ እያደረገ ያለው ነገር ጥሩ እንዳልሆነ ጠንቅቀን እናውቋለን። ነገር ግን አንተ ለአብርሃም ብለህ ሳይሆን ለእህትህ ለሩታ ብለህ ያለች ከዛ ሲቀጥል ደግሞ ማለት ነው ሄርሜላ እርግጠኛ ነኝ የደስታና የሩታን ፍቅር አትከለክልም። እውነት ለእህትህ ብለህ ምናምን ለእህቱ ብሎ አይደለም የሆነ ነገር የተከፈለው ነገር ስላለ ነው እንጂ በጤናው እንደዛ አላቅበዘበዘውም። እንትን እንዳየች ውሻ ማለት ነው፣ ስጋ እንዳየች ውሻ በሰላም ኧረ በእግዚአብሔር ነው ባ አሁንም ልትረዳኝ ፈቃደኛ አይደለም ካሌብ። ምንም እየገባችሁ ከዚህ በላይ እንዴት እንረዳ? እኔ አንድ ነገር አልመልሳትም። እግዚአብሔር ይኸውልህ እሺ ለምን እሺ የሩታን አትወዳትም እንዴ እናንተ? እሺ እንትን እንዳትል እኮ ነው የሁሉ ነገር። ይኸውልህ ካሌብ ልንገርህ፣ ያንተም የዩም የኔም ሰላም የሩታም ሰላም ያለው ሄርሜላ በመያዟ ነው። አይደለም ነው ካሌብ? በየቀኑ እስር ቤት እንመላለስ እኛ መስዋዕት እንለላለስ እንዴ? ምንም አይመላለስ። እስቲ ወንድ ከሆነ ሩታንም ይሞክራት ብዬ ካሌብ ያኔ ለሁሉም አቅሜን አሳያለሁ።
ሩታን አንድ ነገር ትሁንና ሰላሟን ለማግኘት ነው የሁሉ ፍዴን እየበሉ ያለሁት። አንድ ነገር ተመልስ ጣቢያ እንኳን ከሄደች ምንድነው ሰላም የምታገኘው? ቆይ ሄርሜላ በመታገቷ ሩታ ሰላም ታገኛለች? ምንድነው ሩታ ወደ አብርሃም እንድትመለስ ነው? ምንም ኬዛችሁ ያልገባኝ ነገር ምንም እንደሆነ ሊገባኝ አልቻለም። ከዛ ሲቀጥል ደግሞ ማለት ነው አብርሃም እየሄደበት ያለው በቃ ችሎ ትዕግስትም ልካለው ለዛ ነው ታግሱ ነው። ከዛ ሲቀጥል ደግሞ ምንድነው ሰላማችሁ? አንተ ከህግ በላይ ነህ። ሁሌ ያስፈራራው ትችዋል። ለሩታ ስል ነው ሁሉም ነገር እየተውክ ያሉት። ለልጁ ስል ነው እየተውክ ያሉት። ታው እንጂ ልጅ ያላባት ማደግ የለበትም በሚል ቆሻሻ አሁን የምትሰራው ስራ ሰምተኛል። እናንተም ብትሆን እሺ፣ ከዚህ በኋላ በእንደዚህ አይነት ወይ እንድታዋሩኝ አልፈልግም። ለምሳሌ በቃ እዩ አልፈልግም። የፖሊስ እሺ ይኸውልህ አያስፈልግም። በቃ አሁንም ይኸውልህ ፖሊስ ምንም አይደለም። እዩ መልሼ እነግራቸዋለሁ። አለቃትም አንተ ምንም ማለት ያለበትን ታውቃለህ። ምን እሱ አላውቅም። እንደውም ይሄን ነገር ዳይሬክት መናገር እንደውም አልፈልግም። ለእናንተ የነገርኳችሁ እንደውም